ሞርዚና እንዴት ነሽ? ስታስቢ ወደ ሙሉ ጤንነትሽ የምትመለሽ ይመስልሻል? አይመስለኝም፣ ግን ተሽሎኛል። እባክሽ ከአንቺ ጋር አይደለም ከጤነኞቹም ጋር መግባባት አቅቶኛል። እህትሽ ባደረገችኝ ነገር። አይዞሽ፣ ለምን እዚህ አትቀመጭም? እወድሻለሁ። ስለሰጠሽኝ አመሰግናለሁ። እኔም ስለሰጠኝ ጊዜ አመሰግናለሁ። ቤሊ፣ እንደማትርቂኝ ቃል እንዲገቢልኝ እፈልጋለሁ። አምነን አንድ እውነት ወቅ አንተን እየተሰማ ያለው ስሜት እኔንም እየተሰማኝ ነው። የእኔ አንተን መራቅ አንተ ብቻ ሲሆን እኔንም ጭምር ነው የሚጎዳው። አፈቅርሻለሁ። ምን? ቤሊን፣ በቃ ላጣሽ አልፈልግም። ለአንቺ ሆንኩትን ለማንም አሉ። ቤሊ፣ ይህን ስሜት አላውቀውም። ለመልመድ እራሱ አልቻልኩም። ምናልባት ማግባቴ ሊያግድሽ ይችላል፣ ግን እመኝ፣ ደስታዬ አንቺ ነሽ። አምነን ፈራው። ለምን? እንዳላጣ ፈራው። አታጭኝም ቤሊ፣ በእኔ እምነት ይኖርሽ። ዛህራ፣ ግን ለምንድን ነው ስተኛ ሁልጊዜ ጎሽ ቤጠራ የሚመጣብኝ? ያው ሰዓቱ ሲደርስ ነው። ማለቴ ናፍቆሽ ሆነ። ጎሽሜ የኔ ጌታ። ሶኒያ፣ ከጎሽም ምኑን ነው የማትወጂለት? ዛህራ፣ ከጎሽሜ ምንም የሚጠላ ነገር የለም። ግን ብዙ ጊዜ እንደዚህ አይነት በሽታዎች በመድኃኒት የሚመጡ ናቸው። ብቻ ግን ደህና ሆና ያምነንን ልብ አልፎ ባየው እንዳልከው ይሁን። ደግሞ እዚህ ቤት ያለው ግንኙነት ከሁሉም ጋር በመጠኑ ይሁን። እናቴ፣ ምናልባት እኮ አንቺ ባትኖሪ ኖሮ እንደዚህ የተሻለ ቦታ አልቆመም ነበር። የኔ ልጅ፣ ከስራህን አርፈ ሰርተህ እንደዚህ አይነት ቤት ገዝተህ እኔና ውድ ዛህራ እንደምታስደስተን ተስፋ አደርጋለሁ። እምነትሽ እውን እንዲሆን አደርጋለሁ። የኔ ልጅ። ወይዘሮ ሰምሃል ከሞተች በኋላ ቤቱን የማስተዳደር ኃላፊነት የተጣለባት በሞርዚና ነበረ። አሁን ላይ ወይዘሮ ሞርዚና ከቤት ውስጥ ላይ ታማሚ ሆናለች። ይሄን ያደረጉት ሜርሲና ሲፈን ሲሆኑ ሜርሲና ሲፈን ባለፈው ዕለት እንዳየነው በባለፈው ክፍል ብዙ ነገሮችን ሲያበላሹ አይተናል። አሁን ላይ ግን ይሄንን ነገር አውቀው ሆን ብለው በሞርዚና ላይ ያደረጉባት ነገር ለእብደት ዳርጎታል ማለት ነው። ይህንን መድኃኒት ተከታትለው በምትበላው ምግብ ላይ እየጨመሩ እየሰጧት አሁን ላይ ራሷን ስታለች። ሞርዚና እንግዲህ ያለችበት ሁኔታ የጤና እክል በጣም ሁላቸውን ያስደነገጠ ሲሆን ለሜርሲና እንዲሁም ለሲፈን ግን የደስታ ጊዜ ሆኖላቸዋል። ዳኑ በአሁኑ ሰዓት ላይ የሁለት የተራራቁ የፍቅር ልቦችን እያቀራረበች ትገኛለች ማለት ነው። ቤለን ከአሁን ላይ ከአምናን ጋራ የምታደርገውን ያላትን የፍቅር ግንኙነት ዳኑ እያጠናከረችላቸው ትገኛለች ማለት ነው። ዳኑ ትንሽዬ ልጅ ብትሆንም የሁለታቸውን አይን አይታ ብቻ ስሜታቸውን መረዳት ለእሷ በጣም ቀላል ነበርና እሷ ብዙ ነገሮችን ስታስተካክልላቸው እያየን ነበረ። ሁለቱም እንግዲህ በፍቅር ዓለም ጡዘት ውስጥ ነበሩ። በዚህ መካከል ላይ ቤለን እንግዲህ ያላሰበችው አንድ ነገር ከአምናን አንደበት ወጥቷል ማለት ነው። ቤለንን እንደሚያፈቅራትና አሁን ባለትዳር መሆኔን አትመልከቺ፣ ለወደፊቱ እኔ አገባሻለሁኝ በማለት እንግዲህ ቃል ሲገባላት ነበረ። እጅግ በጣም ያስደነገጣት ነገር ቢኖር አፈቅርሻለሁ የሚለው ቃል ለእሷ በጣም አስደንግጧታል ማለት ነው። ይሄ የፍቅር አፈቅርሻለሁ የሚለው ንግግር ባለትዳር መሆኑን እንዲሁም ደግሞ ቀለበት እንዳሰረ ስለምታውቅ በዚህ ሰዓት ላይ ጄሪ ከማን ያረገዘችው እንደሆነ ባይታወቅም ጄሪ እርጉዝ መሆኗን ታውቃለች ቤለን። ለዛ ነበረ ያስደነገጣት ንግግሩ። ግን ደግሞ እሷም እጅግ በጣም እንደምትወደውና እንደምታፈቅረው እየነገረችው መጨረሻው እንግዲህ እንዲያምር እየተማጸነችው የነበረ እንደሆነ አይተናል የቤለንን እናት ዛህራና አሁን ላይ ደግሞ የእናት ዛህራ ጓደኛ እቤት ውስጥ ይገኛሉ። በዚህ ሰዓት ላይ እንግዲህ የድሮ ወዳጇ እየናፈቃት ወይም ደግሞ ባሏ እየናፈቃት እንደነበረ እየነገረቻት አትክልት ቆፋሪ ባይሆን ነበረ አትክልት በዚህ ምዛም ቤት እየሄደ ይኮተኩታል በማለት አሽሙር ቢጤ ጣል አድርጋ ለእናት ዛህራ ስታጫውታት ነበር። አሁን ላይ እንግዲህ ከዛ ቤት ውስጥ የሞርዚና ጠባቂ ሆኖ የተቀጠረው ሰው ወጭና ገቢውን እየተመለከተ ይገኛል። ከዚህ መካከል ላይ የሚወጡት የሚገቡትን ሴቶች ማንም ሰው ወደዛ ክፍል መግባት ባይቻል እንኳን አሁን ላይ ሲፈን በሱ ፍቃድ
አስፈቅዳ በጣም እንደናፈቀቻትና መልካም ሰው እንደሆነች የዚህ ቤት ውስጥ አባል መሆኗን ነግራው ወደ ውስጥ ገብታለች። ወደ ውስጥም ገብታ እርግጠኛ ነኝ ለሞርዚና ቢላዋ ሰጣት ያቀበለቻት እሷ ሳትሆን እንዳልቀረች በእርግጠኝነት ነው። ምክንያቱም ደግሞ አሁን ላይ ሞርዚና በህይወቷ ላይ ያለውን ነገር የረሳችና እንዲሁም ደግሞ ብዙ ነገሮችን እየተወች የመጣች ህመምተኛ ብትሆንም ግን መጥፎ ነገሮችን ለመስራት ወይም ደግሞ አሳብ አድርጌ ያላትን ነገር ለማድረግ ወደኋላ የምትል አይነት አይደለችም። በአሁኑ ሰዓት የናፈቃት ሰው አለ። ልጇ እንደናፈቀቻት እየተናገረች ነበረ። አሁን የወይዘሮ ዛህራ ጓደኛ በዛ ሰዓት ላይ ልጇ እንደሚጠብቃትና ልጇ እያንዳንዱን ነገር ሁሉንም ነገር ወጪ ገቢውን እየተከታተለ ቢሆንም በዚህ ሰዓት ላይ እንደዚህ አይነት በሽታዎች የሚመጡት ከአንዳንድ ነገሮች ነው በማለት ትውስታውን ወደኋላ ለመመለስ የሞከረበት አጋጣሚ አለ። በዚህ ሰዓት ላይ እንደዚህ አይነት በሽታ የሚከሰቱት መድኃኒቶች ምናምን ሲሆን ነው፣ ወይም ደግሞ በባህላዊ መድኃኒቶች ሕክምና ስር ውለው ሊታከሙ ይችላሉ በማለት ሀሳብ ሰጥቷል። ይህንን ሀሳብ እዚህ ቤት ውስጥ ብዙ ሴቶች ስላሉ ወይም ደግሞ ብዙ አይነት የለበሱ ሰዎች ስላሉ በጣም ተጠንቀቅ ልጄ ስትል የዛህራ ጓደኛ እንግዲህ ልጇን እዚህ ቤት ካስቀጠረችበት ጊዜ ጀምሮ ደስተኛ እንደሆነና በጣም ለወደፊቱ ቀጣይ ህልሙ በመልካም ነገር እንደሚገነባ ወይም እንደሚታነጽ እየነገራት ለነበር ለእናቱ። አዎ ይህን ከመሰለ ቤት ውስጥ ላይ እንደዚህ አሳምረህ ሰርተህ ቤት ወይም ገዝተህ ታኖረናለን እኔንና እህትህንና ዛህራን በማለት እሱም ደግሞ እናቴ ያደርገዋለሁ ህልምሽን አሳካለሁ በማለት እናትና ልጅ ተቃቅፈው ሲመሰጋገኑ ነበር። በዚህ መካከል ይሄ ጠባቂ ሆኖ የሞርዚና ጠባቂ ሆኖ የገባው ሰው እጅግ በጣም ሁሉን ነገር የገባው ነው። ምክንያቱም ይሄ ከመንፈሳዊ ህይወት ጋር አያይዞት ከባድ ችግሮች እንዳሉና ከዚህ ቤት ውስጥ አንድ ሰው እንደተበቀላት ወይም ደግሞ መድኃኒት እንደሰጣት ገብቶታል። ምክንያቱም የሚያደርጋትን እንቅስቃሴ ሁሉንም ነገር እየተመለከተ በመሆኑ ምክንያት አሁን ላይ ያለውን ነገር መለየት ቀላል ነው ለሱ። በምትበላውና በምትጠጣው ምግብ ላይ እያደረጉ በሽታኛ እንድትሆን ካደረጓት መካከል የሲፈንና የሜርሲ እጅ አለበት። ሲፈን እንግዲህ በነገሩ ሁሉ በሆነው ነገር ሁሉ በጣም ያዘነች ትመስላለች። ሞርዚናን እንግዲህ ስትጠይቃት ነበር። ምትድኝ ይመስልሻል እንደ ብላ ብትጠይቃትም እሷ ግን አሁን ደህና ነኝ እየተሻለኝ ነው በማለት መልስ ትሰጣለች። ሞርዚና እንግዲህ ቂምና በቀል ያልያዘችው በአሁኑ ሰዓት ላይ ህመም ላይ ስለሆነች ብዙም ነገር መጥፎ ነገሮችን ለመናገር አቅም የላትም። ለዛ ነበር ይሄን መልስ የመለሰችላት። ግን ደግሞ ሲፈን እንግዲህ በአሁኑ ሰዓት ላይ በሞርዚና ላይ የምታደርገው ያለው ቂምና በቀል ከዚህ ቀደም በልጅነቴ አይቻለሁ፣ እናቴ ስትገደል በአይኔ አይቻለሁ በማለት ሰበብ የተነሳ ነበረ የገዛ እህቷን ገላ አሁን ላይ ደግሞ በድጋሚ በእህቷ ላይ የምታደርሰው ያለችው ወንጀል በጣም አስጸያፊና ቀፋፊ ነው። ምክንያቱም ደግሞ ለሷ ያልተጸየፈችው በጣም ከህሊናዋ ነፃ ሊያደርጋት የማይችል ነገሮችን እየፈጸመች ትገኛለች። ከዚህ በኋላ ምን ልታደርግ ትችላለች? ምክንያቱም ሲፈን የማትወጣው ነገር ውስጥ ትገባለች ማለት ነው። ሜርሲ እንግዲህ በዚህ ሰዓት ላይ ሜርሲ እየታየች አይደለም። ሜርሲ በጣም ከባድ ሰውና አደገኛ መሆኗን ተደጋጋሚ እያየን ቢሆንም እሷ ግን የምታደርጋቸው ነገሮች ሰውን እግሩን ጠብቃ የምታደርጋቸው ናቸው። በተለይ ደግሞ አሁን ላይ የጄሪ ጓደኛ የሆነውን ሰው እየተከታተለችው ትገኛለች። ጄሪ ከልጅነት ጓደኛዋ ጋር ስትቀብጥ ነበር የዋለችው። ይሄም ማለት ደግሞ አስገድዷታል። አሁን ላይ በልጅነታቸው ያሳለፉትን የፍቅር ጊዜ ትመልሽልኛለሽ፣ ያሳጣሽኝን ሁሉ አሁን ትተኪያለሽ በማለት እንግዲህ ያስገድዳት የምትገኘው ገንዘብ ወዳጅ የሆነችዋ ጄሪ አጣብቂኝ ውስጥ ገብታለች። ጄሪ እንግዲህ ከዚህ በኋላ ምን ልታደርግ ትችላለች? ምክንያቱም ደግሞ ከአምነን ጋራ የጋብቻ ውል ከፈጸመች ጥቂት ጊዜያት በሆናት ሳምንታት ነበረ ይሄ ነገር የተፈጠረባት። ባላሰበችው ሁኔታ እዚህ ቤት ውስጥ መጦ ያየችው የድሮ ፍቅረኛዋ ግራ በተጋባ ስሜት ውስጥ ገብታለች። ምክንያቱም እሱም ገንዘብ በነበረው ሰዓት ያለውን ገንዘብ ሁሉ ስታጫርሰው እንዲሁም ደግሞ አምጣ እያለች ብዙ ነገሮችን አበካክና ከጨረሰች በኋላ አሁን ሌላ ፍቅረኛ ፍለጋ ገንዘብን የጠማት በመሆኗ ወደ አምነን ተጠግታ አምነን እድሉን ሰጧት። አሁን ላይ እንግዲህ የአምነን ሚስት ሆናለች። የንጉሱ ሚስት ሆናም በዚህ አካሄድ ላይ እንደማታርፍ ያወቀው ባሏ ምስጦፋ እንግዲህ ብዙ ነገሮችን እያደረገባት ይገኛል ማለት ነው። ምስጦፋ እያንዳንዱ ነገር አስከፍላታለሁ ዋጋ ብሎ በሱ ላይ
ልትበቀላት ያሰብ ይመስላል። ቤለንን ግን ታሳዝኘኛለሽ አንቺ፣ እሱን ጠበቅ አድርገሽ ያዥ፣ በመሀል ላይ አትጎጂ እያለ እሷን ለመንገር እየሞከረ ይገኛል። ሌላው ነገር እንግዲህ በአሁኑ ሰዓት ላይ እቤት ውስጥ ሆኖ ለወይዘሪት ሞርዚናም ተላላኪ ወይም ደግሞ ለአምነንም የቅርብ የሆነ የቤተሰቡ እንደ ኃላፊነት ጓደኛም የሆነው ሰው ቤለንን እየጣመታት ይገኛል ማለት ነው። አይኑ ከሷ ላይ ሊነሳ አልቻለም እና በአሁኑ ሰዓት ላይ እንግዲህ ቤለንን ለራሱ ለማድረግ የሚያስብ አይነት አካሄድ አለው ማለት ነው። ለዛ ነበር ከጄሪ ጋር ተነጋግሮ የኔ ታረጊያታለሽ፣ ይህንን ብር ደግሞ በተዘዋዋሪ መንገድ ከኔም ይሁን ከአምነን ማግኘት ትችያለሽ በማለት እየነገራት የነበረ። አሁን ላይ ጄሪ በጣም ብዙ አጣብቂኝ ነገሮች አሉባት። ግን ደግሞ በድጋሚ ከዚህኛው ከምስጦፋ ጋራ ለመተኛት ተገዳለች። እንግዲህ ከክፍላቸው ላይ ሆና ተኝተው ነበረ፣ አንሶላ ተጋርተዋል። ይሄ ማለት በጣም ከባድ ነው። አምነን ከቤልን ጋር ያሳለፈውን ምርጥ ጊዜያት እያሰበ ወደ ኋላ ተደሞ ሲመለስ እሷ ደግሞ ከሱ ጋር ያሳለፈችውን መጥፎና ጥሩ ቀን ያለችውን ቀናቶች እየረገመችም ይሁን እየተደሰተች ስታስታውሳቸው ነበረ። ሁለቱም እንግዲህ በጦፈ ዓለም ውስጥ ገብተዋል። አንድ አልጋ ላይ ተኝተው ፊታቸውን በተለያየ አቅጣጫ ዙረው ሁለታቸውን በተለያየ ሀሳብ ውስጥ ተጠምደው ነበረ። የየራሳቸውን የቀን ውሏቸውን ስሜታቸውን ሲያዳምጡት ነበር። ይሄ ማለት ደግሞ አምነን ከቤልን ጋር የነበረውን ቆንጆ የፍቅር ጊዜ ያሳለፈውን ሲመለከት፣ ቤለን ደግሞ እንግዲህ የእሷም ከአምነን ጋር ያሳለፈችውን እየተመለከተች ነበረ። ሌላው ነገር በአንድ አልጋ ላይ ተኝተው እንግዲህ ሁለቱም በተለያየ አቅጣጫ ሲያስቡት የነበረው ጄሪ ከምስጦፋ ጋር ያሳለፈችውን ጥሩ ያለችውን ጊዜ እንግዲህ ተኝተው አብሮ ያሳለፉትን ነገር እያሳኘች እየቃኘችው ነበረ። ተደስታም ይሆን ጠልታው በዚህ መካከል ውስጥ እያለች ነበረ ነገሩ የተቋጨው። ግን ደግሞ ዛሬ ላይ እንግዲህ ወይዘሮ ሞርዚና በአሁኑ ሰዓት ላይ ያደረገችው ትልቅ ነገር አለ። በቢላዋ እንግዲህ በስለት ስትወጋው የሚያሳይ ነገር አለ። ይሄ ነገር ህልም ልም የሚል ቢሆን በጣም ጥሩ ነው። አምነን እንግዲህ የጎዳችው ይመስላል። ይሄንን ነገር ቢላዋ ማን ሊያስገባ ይችላል? ስለታማ ነገር ማን ሊያስገባ ይችላል? ምክንያቱም በጣም ጠይቀው እንድትገባ ካደረጋት በኋላ በእርግጠኝነት ይሄ ስራ የሜርሲ ወይም ደግሞ የሲፈን ስራ መሆን አለበት። ሲፈን ምክንያቱም ወደዛ ቤት ገብታለች። እሷን ጠያቂ መስላ ነበር የገባችው። በዛ ሰዓት እንግዲህ እርግጠኛ ነኝ ስለታማ ነገር አስቀምጣ መውጣቷ ዛሬ ሞርዚና እንግዲህ ያደረገችው ነገር ቢኖር አምነንን መውጋት ነው ማለት ነው። ስለዚህ ይሄ ያተደረገው ሆን ተብሎ የተደረገ ነገር ስለሆነ አሁን ላይ ሞርዚና ራሷን ስታለች። ምንም ልታቅ ስለማትችል ማንም ተጠያቂ ሊያደርጋት አይችልም ማለት ነው።